ሰላም ለእናንተ ውድ ቤተሰቦቼ እንኳን በሰላም መጣችሁ። ዛኛ ቪዲዮአችን እንደቀጠለ ነው። ዛሬ ደግሞ ውስብስብ ሆሄ የምንላቸው ወይም አብዛኛው ጊዜ ብዙዎች ግማሾች ላይ የሚገኙ ግን ግማሾች ላይ የማይገኙ ስምንተኛ ድምጽ የምናገኛቸው አሉ። እነሱን እያንዳንዱ ከሁለተኛው ድምጽና ከዛ ደግሞ ዋ የሚል ፊደል እንጨምርና እንሰርታቸዋለን። ስለዚህ በዚህ ምክንያት ምን እንላቸዋለን? ውህድ ፊደሎች ወይም ውስብስብ አልዘም ደግሞ ዲቃላ ሆሄ ብለን እንጠራቸዋለን። በአጠቃላይ ከ34ቱ መካከል 26 እናገኛለን። ሌሎቹ ሞክሽ ፊደሎችም ስላሉ ከዛ ደግሞ የሌላቸውም ስላሉ በዚህ ምክንያት ምንድናቸው ሙሉ 34 አይደሉም 26 ነው የምናገኘው እንደ እንግሊዘኛ ፊደል ማለት ነው። ስለዚህ እነሱን ለማን ናቸው በዚህ ቪዲዮ እናያለን። ቪዲዮአችንን እስከ መጨረሻ ድረስ በማየትና እንዲሁም ቻናላችን ሰብስክራይብ በማድረግ ቪዲዮአችንን ላይክ በማድረግ ለወዳጅ ዘመዶቻችሁን ሸር በማድረግ አብሮነታችሁ እንዳይለየ። አሁን ወደ ቪዲዮአችን እንገባለን ማለት ነው። ስለዚህ የአማርኛ ቋንቋ ትምህርት የአማርኛ ፊደላት መማሪያ ከዚያ የተመረጡ 26 ዲቃላ ፊደላት ዝርዝርና አጠራር ለተማሪዎችና ለጀማሪዎች የተዘጋጀ ልዩ ቪዲዮ ነው። ስለዚህ ጀማሪዎች ገባ በሉ። በዚህ ቪዲዮ 26 ፊደሎችን ዲቃላ ሆሄ እንዲሁም ለመጥራት በጣም ወሳኝ አዳጋች ናቸው፣ ፈታኝ ናቸው፣ ግን በደንብ እናያቸዋለን ማለት ነው። ወደ ፊደላችን እንግዲህ ከዚህ ላይ እንደምታዩቸው ማናሉ እያንዳንዱ ፊደል የሁለተኛውን ድምጽ ይዝና ከዚያ ዋይ የሚል ድምጽ ብቻ ነው የምንጨምርበት። ለምሳሌ ይቺ ማነች? ኳ ነች። ኳ ማለት የኻ ስምንተኛ ድምጽ ማለት ነው። አሁን ይቺ ኳ ማናለች ማለት ነው? ሐመር ኳለች፣ ሐሌታ ኳለች፣ ብዙ ኻም ኳለች፣ እንዲሁም ኸ ብለን እንጠራት። እነሱም የአራቱም ይቺ ነች የምታገለግለን ማለት። ስለዚህ የኻ ሁለተኛውን ድምጽ ሁ ሲደመር ዋ አድርገን ዋ ብለን እናነባለን። ስለዚህ ለዚያ ነው ውህድ ያልናቸው ወይም ዲቃላ ያልናቸው ማለት ነው። ስለዚህ ኳ ብለን እንጠራታለን። ወደችኛዋ ስንሄድ ሏ ነች። ሏ ማለት ደግሞ የለ ስምንተኛ ድምጽ ወይም የለ ውህድ ነች ማለት ነው። ስለዚህ የዚህችን ደግሞ እንዴት እናገኛታለን? የለ ሁለተኛ ድምጿ ሉ ሲደመር ዋ ብለን ሉዋ የሚል ድምጽ እንመሰረትና እንደዛ አድርገን እንጽፋታለን። ላን ጽፈን አራተኛውን ጽፈን እዚህ ታች ላይ ብቻ እንዳዳሚ ማድረግ ነው ማለት ነው። ከዛ ወደዚህ ስንሄድ ደግሞ ሟ ነች። ሟ ብለን እንጠራታለን። ሟ ይቺ ሟ ደግሞ የመ ስምንተኛ ድምጽ ነች። ከሙ ሲደመር ዋ አድርገን ሚ ዋ የሚል ድምጽ እንይዝና ስለዚህ እነሱ ሁለቱን ሙንና ዋን ከአንድ ላይ ስናወህዳቸው ሟ የሚል ድምጽ ይሰጠናል። ስለዚህ ይችን ሟ እንላለን። ማን እንጽፍና የማ አራተኛውን ድምጽ እንጽፍና እዚች ታች ላይ ብቻ ምን ማድረግ ነው? አንድ አግዳሚ መስመር አድርገን መተው ነው ማለት ነው። ድምጿ የሚመሰረተው ደግሞ የመ ሁለተኛ ድምጽ ሲደመር ዋ የሚል ሙዋ የሚል ድምጽ ይኖረናል ማለት ነው። ከዛ ወደ ቀጣይ ስነድ ሷን ነው የምናገኛት። ሷ ይችን ደግሞ ሷ ብለን እናነባታለን ወይም እንጠራታለን። ይች ደግሞ የሰ ስምንተኛ ድምጽ ወይም የሰ ውህድ ነች። አለዛ የሚሰጥ ቃል አፈቀኔ። ስለዚህ ሱ ሲደመር ዋ ሷ እንላለን። ቅርጿን ስንጽፋት ደግሞ ሳን እንጽፍና እዚህ ላይ ብቻ አግዳሚ አድርገን እንተኻለን ማለት ነው። ጣይ የምናገኘው ሩዋን ነው። ሩዋ ይቺ ደግሞ የረ ስምንተኛ ድምጽ ወይ የረ ዲቃላ ነች። ስለዚህ ሩዋ ብለን እንጠራለን። ድምጿ የሚመሰረተው ሩ ሲደመር ዋ ሩዋ የሚለውን ካንድ ላይ ስናወህደው ሩዋ ይሆናል። ቅርጿ ደግሞ አራተኛውን እንጽፍና ይቺ የተለየች ነች። እስካሁን በታች ነበር የምናደርጋቸው፣ ሌሎችን በታች ነው የምናደርጋት። ይቺ ግን ከላይ እናደርግባታለን ማለት ነው። ቀጣይ ሹዋ ነው የምንወስዳት። ሹዋ ደግሞ ድምጿ የሚመሰረተው ሹ ሲደመር ዋ ሹዋ ነው። ቅርጿ ደግሞ ሻን እንጽፍና አራተኛዋን የሻ አራተኛዋን እንጽፍና እዚህ ላይ ብቻ ቀለበት አድርገን ሹዋ ብለን እናነባለን። የእንግሊዘኛው ስንወስደው ኤስኤች ነው። ይሄ ቋሚ ነው የሚሆነው። ከዚያ ይዋለ ያለ ሹዋ ብለን እናነባለን ማለት ነው። ወደ ቀጣይ ስንት ቋን ነው የምናለው። ቋ የቀ ስምንተኛ ድምጽ ወይም የቀ ውህድ ነች። ስለዚህ ድምጿ የሚመሰረተው ቁ ሲደመር ዋ ነው። ቁ ሲደመር ዋ ቁዋ የሚለውን ቋ ብለን እናነባለን። ቅርጹን ደግሞ የመጀመሪያውን ቀን እንጽፍና እዚህ ላይ ብቻ አግዳሚ አድርገን ብለን እናነባለን ማለት ነው። ቧ ስንል ደግሞ የበ ስምንተኛ ድምጽ ይሄ ነው ውህዱ ማለት ነው። ስለዚህ ቡ ሲደመር ዋ ቧ እንላለን። ይችን ትመስላለች። በእንግሊዘኛ ስንገለብጣት ደግሞ ቪዩኤ ሁሉም ቦታ ላይ ማን ቋሚ ነው? ሁሉም ቦታ ላይ ዩና ኤ ቋሚ ይሆንልናል። ለምሳሌ ሁለተኛ ድምጾችን ስንጽፍ ዩ ቋሚ ነበረ፣ ሶስተኛ ድምጾችን አይ ቋሚ ነበር፣ አራተኛ ድምጾችን ኤ ቋሚ ነበር፣ አምስተኛ ድምጾችን ስድስተኛ ድምጾችን ኦ ያልን እንደሄድ ነው ሁሉ ከዚህ ላይ አናባቢዎቹ ዩና ኤ ምንድነው የሚሆኑ ዲቃላ ወይም ውህድ ፊደሎች የምንላቸው እስከሚያልቁ ድረስ ምንድነው የሚሆኑት ማለት ነው። እነዚህም ምን አይነት አይቀሩም
ቋሚ ነው የሆኑት ማለት ነው። ቀጣይ ቷን ነው የምናገኘው። ቷ ማለት ደግሞ የተ ስምንተኛ ድምፅ ወይም የተ ውህድ ነች። ቱ ሲደመር ዋ አድርገን ቷ ብለን እናነባለን። ቅርጿ ደግሞ ተን እንጽፍና ከዚህ ከታች ላይ ብቻ ምን እናደርጋለን? አንድ አግዳሚ አድርገን እንጨርሳለን ማለት ነው። ሰው ማን ነው የምናገኝ? ቿን ነው ቀጥለን የምናገኝ። ቿን ደግሞ ሲኤች አለ ዩኤ አለ። ስለዚህ ቿ ብለን እናነባለን። ቹ ሲደመር ዋ ቿ እንላለን። ስለዚህ ላይ ኮንሶናንት ይግራፋል። ሲኤች ቋሚ ነው የሚሆነው ኮንሶናንቱ ማለት ነው የቸ ድምጽ እስከሚያልቅ። ስለዚህ ሲኤችን ከማን ነው? ከሲኤች ድምጽ ነው የምናመጣው ወይም ከቸ ድምጽ እናመጣና ዩና ኤ አሁን ምንድነው? ዩና ኤ ደግሞ ዋውሉ ወይም ስምንተኛ ድምጹን አለዛም ይ ምንድነው ውህዱ እስከሚያልቅ ድረስ እንትን እንላለን ማለት ነው። እቺ ዩና ኤ ስለሚሉስ ኤሲ ኤች ዩ ኤ ቿ ብለን እናነባለን። ከዚህ ላይ ስነት ኛዋ ነው ዩ ከዚህ ላይ ማን ነው ዋይ ከዚህ ላይ በስተቀኝ የተጻፈች እቺኛዋ ምንድነው ማለት ነው የምትሆነው ይቺ አለች ማለት ነው። ጂኤን ነው መሆን ያለበት። ጂኤን ዩኤ ነው እንጂ ኤን ዋይ አይደለም። ይህ በስተት ነው ኤዲት ሲደረግ ወይም ሲጻፍ በስተት የተጻፈ ነው። ስለዚህ እሱን እንወስዳለን ማለት ነው። ስለዚህ ይህ ነው በስተት ነው የተጻፈ ጂኤን ዩኤ ኛዋ ስንል ጂኤን ዩኤ ነው መሆን ያለው። ስለዚህ ኤን ዋይ በስተት ነው የተጻፈ። በዚህ መንገድ ማስተካከል ትችላላችሁ። ቅርጹ ደግሞ ያን የአማርኛ የኛን አራተኛ ድምጽ እንጽፍና እቺ ላይ ብቻ አንድ አግዳሚ አድርገን እንተዋታለን። ቀጣይ ማንን ነው የምናገኛት? ኗን ነው የምናገኛት። የነ ምንድነች? የነ ስምንተኛ ድምጽ ወይም የነ ውህድ ነች። ስለዚህ ድምጿ የሚመሰረቱ ሉ ሲደመር ዋ ኗ ብለን እናነባለን። ቀጥታ ደግሞ አራተኛውን እንጽፍና እቺ ላይ ብቻ አንድ አግዳሚ አድርገን እንጨርሳለን ማለት ነው። አንድ አግዳሚ አድርገን እንጨርሳለን። ቀጣይ ማንን ነው የምናገኛት? ኳን ነው የምናገኛት። ኳ ማለት ደግሞ ምንድነች? የከ ስምንተኛ ድምጽ ወይም ውህድ ነች። ስለዚህ ኩ ሲደመር ዋ ኳ እንላለን። ከሷ ደግሞ ካን እንጽፍና ላይ ብቻ አግዳሚ አድርገን እንተዋታለን። ቀጣይ ኳን ነው የምናገኛት። ኳ እቺ ምንድነች? ኳ የኸ ነች እቺ ኳ። ስለዚህ ኬኤች ዩኤ ነው እንደ ኸ ሲነበብ ነው። ስለዚህ እቺን ኳ ብለን እንጠራታለን ማለት ነው። ሶ ቀጣይ የምናገኛት ማን ነው? ዟ እቺ ደግሞ የዘ ውህድ ነች ወይም የዘ ስምንተኛ ድምጽ ነች። ዙ ሲደመር ዋ ዟ እንላለን። እዛ ዟን ነው የምናገኝ። ዟ ማለት ደግሞ የዠ ስምንተኛ ድምጽ ወይም የዠ ውህድ ነች። ስለዚህ ዜድ ኤች እንደ ዠ ነው የሚነበበው። ከዚያ ዩና ኤ የስምንተኛ ድምጹ ወይም የውህዱ አናባቢ ቋሚ ስለሚሆን ስለዚህ ነው ጇ ብለን እናነባለን ማለት ነው። ሶ ቀጣይ የምናገኘው ዷ ማለት ደግሞ የደ ምንድናት? የደ ስምንተኛ ድምጽ ወይም የደ ውህድ ነች። ስለዚህ ዱ ሲደመር ዷ እንላለን። ከዛ ደግሞ አራተኛውን እንጽፍና ላይ ብቻ አንድ አግዳሚ አድርገን እንቷ ብለን እንጽፋለን ማለት ነው። ሶ የዚህ ስላይድ መጨረሻው ማነች? ጆዋ ነች። ጆዋ ማለት ደግሞ እቺ የጀ ስምንተኛ ድምጽ ወይም የጀ ውህድ ነች። ስለዚህ ይቺ ማለት ደግሞ ምንድነው? ጁ ሲደመር ዋ ጆዋ ብለን እናነባለን ማለት ነው። ወደ ቀጣይ ስንድ ማን ነው የምናገኝ? ከጇ ቀጥለን ጓን ነው የምናገኝ። ጓ ማለት የገ ስምንተኛ ድምጽ ወይም የገ ውህድ ስለዚህ ጉ ሲደመር ዋ ጓ እናለን ማለት ነው። ከዛ ጧን ነው የምናገኝ። ጧ ማለት ደግሞ የጠ ምንድነች? የጠ ውህድ ወይም የጠ ስምንተኛ ድምጽ ነች። ስለዚህ እንደ ጠ የምናነባት ቲን ነው ትቋሚቱና ከዚያ ምን አለ ዩና ሲሆን ዋ ብለን እናነባለን ማለት ነው። ይችን ስናያት ደግሞ ጮዋ ነች። ጮዋ ማለት ደግሞ የጨ ስምንተኛ ድምጽ ወይም የጨ ውህድ ነች። ስለዚህ ሲኤች አለ። ሲኤች እንደ ጨ የሚነበቡ ኮንሶናንቱ ወይም ቋሚ ነው። ከዛ ግን ዩና ኤ ደግሞ ምንድነው? የስምንተኛ ድምጽ የውህዱ ቋሚ ነው። ስለዚህ ሲኤች ዩኤ ጮዋ ብለን እናነባለን ማለት ነው። ሶ ወደ ቀጣይ ስንሄድ ደግሞ ጧን ነው የምናገኛት። ጧ ማለት ደግሞ የጠ ስምንተኛ ድምጽ ወይም የጠ ውህድ ነች። ስለዚህ ጣን እንጽፍና አራተኛውን እንጽፍና ትንሽ ላይ ብቻ ቋሚ ማነው አግዳሚ ማለት ነው። ስለዚህ ፒ ቋሚ ነው የምትሆነው። ዩኤ ደግሞ ጧ ብለን እናነባለን ማለት ነው። ቲኤስ ዩኤ ደግሞ ምንድነው? ጽዋ። እዚጋ ቀጣይ የምናገኛት ደግሞ ማለት ነው የጸ ስምንተኛ ድምጿን ጽዋ የምንላት ነው። ጽዋ ደግሞ ጻን እንጽፍና ላይ ብቻ አግዳሚ እናደርጋለን። ስለዚህ ቲኤስ እንደ ጸ የሚነበበው ኮንሶናንቱ ምንድነው? ቋሚ የሚሆነው ነው። እዛ ደግሞ ዩና ኤ ደግሞ ስምንተኛ ድምጽ ላይ የምናገኛቸው የወሎቹ አናባቢ ናቸው። ስለዚህ ቲኤስ ዩኤ ጽዋ ብለን እናነባለን። የጸ ውህድ ወይም የጸ ስምንተኛ ድምጽ ማለት ነው።
ቀጣይ ማንን ነው የምናገኛት? ፏ ነው የምናገኛት። ፏ ማለት ደግሞ የፈ ስምንተኛ ድምፅ ወይም የፈ ውህድ ነች። ስለዚህ ኤፍ ምንድነች? ኮንሶናንቷ ወይም እንደ ፈገር በሙሉ የምትነበበዋ ነች። ዩኤ ደግሞ ዋይ የሚል ድምፅ የስምንተኛ ወይም የውህዱ ነው። ስለዚህ ኤፍ ዩኤ ፏ ብለን እናነባለን። የፈ ስምንተኛ ድምፅ ወይም ውህዱም ፏ ብለን እናነባለን ማለት ነው። የቀጣይ ፏ ነች። ስለዚህ ላይም ምንድነች? ኤም ሳቱን ፒ ነው መሆን ያለባት። ይችን ፒ ነው መሆን ያለባት። ስለዚህ ፖ ነው መሆን ያለባት እንጂ ሞ አይደለም። ይችን ነው በዚህ ቤተሰብ። ስለዚህ ፖ ነው መሆን ያለባት። ፒ ነች ይችን መሆን ያለባት። ከዛ ወደ መጨረሻ ስንሄድ ዋ ነው። ዋ። ስለዚህ ይቺ ደግሞ የበ ስምንተኛ ድምፅ ወይም የበ ምንድነች? ዲቅ ውህድ ነች። የበ ውህድ ነች። ስለዚህ የአማርኛ ፊደሎችን ይመስላሉ። እንግዲህ በአራት ክፍል ከፍዬ ነው ያቀረብኩላችሁ። ክፍል 1፣ ክፍል 2፣ ክፍል 3፣ ክፍል 4 ደግሞ ዲቃላ ወይም ውስብስብ የምንላቸው አለዚያም ደግሞ ውህድ የምንላቸው ብዙዎቻችን የማናውቃቸው ግን ደግሞ ለመጻፍና ለማንበብ በጣም ወሳኝ የሆኑ እነዚህ ፊደሎች ናቸው። ጠቅላላ 26 ናቸው ውህዶቹ። በዚህ መንገድ አቅርቤላችኋለሁ። ቪዲዮአችሁ እንደተመቻችሁ ምንም ጥርጥር የለውም። ቪዲዮአችን ላይክ በማድረግ እና ቻናላችንን ሰብስክራይብ በማድረግ ለቀጣይ ሌሎች ትምህርቶቹ እንዲደርሷችሁ ኖቲፊኬሽንን ኦን በማድረግ አብሮነታችሁ እንዳይለየኝ። ዛሬ እስከ ሰዓት ድረስ ስለተከታተላችሁ እጅግ አመሰግናለሁ። በቀጣይ በሌላ ቪዲዮ እንገናኛለን። እስከዛ ግን መልካም ሁሉ ከእናንተ ጋር ይሁን። መልካም ጊዜ